በጣም የሚያሳዝን ነው። በምስሉ ላይ የምትመለከቱት አረቄ ቱቦ ውስጥ ሲደፋ ነው። እንግዲህ በጀሪካን ቤት ውስጥ የተገኘ አረቄ ደጅ ወጥቶ ቱቦ ውስጥ እየተደፋ ነው ያለውና ይሄ ለምን አስፈለገ? ባለፈው ሰሞን እንግዲህ አረቄ በየሰፈሩ መቸርቸር፣ መጠጣት፣ ማስከር ተከልክሏል። ተግባሩ ጥሩ ቢሆንም ነገር ግን ጎን ለጎን መታሰብ ያለባቸውን ጉዳዮች ስናነሳ ነበረ። አረቄ ቸርቻሪዎቹ ወረት አላቸው። አሁን አንድ ጀሪካን ሙሉ አረቄ በጣም ውድ ነው። ይሄንን ነገር አጣርተው እስኪጨርሱ መጠበቅ። ሁለት እነዚህ ሰዎች ምትክ ስራ የሚያገኙበትን ሁኔታ ሰውን ዝም ብሎ እኮ ማደህየት እኮ ተገቢ አይደለም እኮ። ኢኮኖሚያቸው የተመሰረተ በዚህ ላይ የሆኑ በርካታ ሰዎች አሉ። በርካታ ሰፈሮችን አውቃለሁኝ። ሰፈሬ በርካታ ቤቶች አሉ እንደዚህ አይነት ቤቶች እና ጉዳዩ ስሜታዊ ሆኖ አይደለም እኮ እርምጃ የሚወሰድበት። ሂደት ይፈልጋል፣ ጊዜ ይፈልጋል። ማህበረሰብ ውስጥ በብዙ ዓመታት በብዙ ዘመናት ውስጥ እየገባ የተሰገሰገ ነገር ነው። ደማችን ውስጥ የተዋሃደ ነገር ነው እና ይሄንን ነገር ለማውጣት ኦቨርናይት የሚደረግ ነገር አይደለም። እኔ አመራሮች አንዳንድ ጊዜ የምታደርጉት ነገር በጣም ነው የሚገርመኝ። በርካታ ሰዎች፣ የተማሩ ሰዎች፣ በርካታ ባለሙያዎች እኮ አረቄ ይጠጣሉ። አሁን ችግሩ አረቄው ላይ አይደለም፣ መጠን ላይ ነው። አይደለም እንዴ? መጠኑ ላይ ነው እንጂ አረቄ እኮ እንደ መድኃኒት የሚጠቀሙ ሰዎች ሁሉ እኮ አሉ። ኦኬ፣ አረቄ ለበሽታ ያጋልጣል፣ እስማማለሁ። አረቄ ሲበዛ ይገላል፣ እስማማለሁ። ሱስ ያስይዛል፣ እስማማለሁ። ይሄንን ማህበራዊ ችግር እንዴት እንፍታው? ጥናት ይፈልጋል። መፍትሄውም ሲመጣ በጥናት ነው እንጂ በግብታዊነት አይደለም። አሁን እነዚህ እናቶች ወረታቸውን መድፋት ምን ይባላል? በሌላ በኩል እሺ አረቄ ፋብሪካዎች አሉ። እችን የምታክል ኪስ ውስጥ የምትከተት ነገር ያመርታሉ። እንደዚህ አይነት አረቄዎችን ይዘው የሞቱ ሰዎችም አውቃለሁ። አሁን በቃ የሆነ ስርቻ ውስጥ እሷን እየገዙ ከሱቅ በቃ እሷን እየጨለጡ ድፍት የሚሉ አሉ። ጉዳዩ አሳሳቢ ነው። አሳሳቢ ነው። መስተካከል አለበት። ነገር ግን ሎካል የሆነውን ምርት በማቀጨጭ አይደለም። ቮድካ እኮ የሩሲያ መጠጥ ነው። ዛሬ ቮድካ ብራንድ ሆኖ በዓለም አቀፍ ደረጃ ከነ ውስኪ ጎን የተሰለፈ መጠጥ ሆኗል። አረቄን እኮ በዛ ደረጃ ልንወስደው እንችላለን። ሊያድግ የሚችልበትን ሁኔታ መፍጠር አንድ ነገር ነው። እኔ እሱን ፕሮሰሱን እንደፈለጋችሁ አድርጉት። ነገር ግን አትድፉ። መድፋት ተገቢ አይደለም፣ መፍትሄም አይደለም። ደግሞ ፎቶ መነሳታችሁ ምን ማለት ነው? ይሄንን ሲሰሩ የነበሩ ሴት እህቶቻችን፣ እናቶቻችን ምን ውስጥ ይግቡ? ወረታቸውን ደፍታችሁስ? ከዚህ ውስጥ ምስሉ ላይ ከምታዩት ውስጥ አንዳንዱ ጠጪው እኮ ነው። ስለዚህ ይህን ጉዳይ የሚመለከታችሁ አካላት እኛ ስራ አትስሩ አላልንም። ስራችሁ ግን ዘመን ተሻጋሪ የሚሆንና ዘላቂ መፍትሄ የሚያመጣ መሆን አለበት ነው የኔ እምነት።